ዛሬ እንግዲህ እህቶቼ ሀይሚዬ ብቅ ብላለች። እንግዲህ በስቶሪዋ ላይ እንዳለችው ውብ መሆን ማለት ራስን መሆን ማለት ነው። ትክክል። በራስ መተማመን ማንኛችንም ሰው ራሳችሁን ዝቅ አታርጉ። ራሳችሁን በቃ አትያዙ። በቃ ያ ቆንጆ ሰው ለእናንተ አይሆንም። ያ ሀብታም ሰው ለእናንተ አይሆንም። ያቺ ምስኪንን ያ የሀብታም እናት ለእናንተ አትሆንም። በራሳችሁ በቃ የኔ የምና በራሳችሁ አላለ የምሳሌ ነው። ኮንፊደንስ ሲኖራችሁ እኔ ቆንጆ ነኝ፣ እኔ ባረክ እዚህ ቦታ ደርሳለሁ፣ እኔህም ብለብስ ያምርብኛል፣ እኔህም ብሰራ አረገዋለሁ፣ በቃ አረጋለሁ ብላችሁ በራሳችሁ መተማመን ኮንፊደንስ ሲኖራችሁ ገብቷችኋል። አሁን አንዳንዱ ቆንጆ ሆኖ መልክ የሌለውን ሰው ሊያጣጥል ይችላል። ምን ትመስላለች? የሀገራችን አባባል ነው። ስታስጠላ ምን በቃ እንደዚህ የሚሉ አሉ። አሁን አንዳንዶች በቃ ካለኛ ሰው የለም የሚሉ አሉ። እኛ ብቻ እንልበስ፣ እኛ ብቻ ቆንጆ ነን፣ እኛ ብቻ በቃ እኔ እንጃ ቢመቻቸው ዓለምን እኛ እንያዛት የሚሉ አሉ። ይሄ አለማወቅ፣ ይሄ ደደብነት ነው። እናንተ ደግሞ እንደዚህ አይነት ሰዎች ሲገጥሟችሁ በቃ አይክፋችሁ። ራሳችሁን እናንተም በቃ በራሳችሁ መተማመን መኖር አለበት። ለራሳችሁ ኮንፊደንስ መኖር አለበት። ያን ሰው ንቃችሁ መተው በራሳችሁ በቃ እኔም ባደርገው እዚህ ቦታ ደርሳለሁ፣ እኔ ለራሴ ቆንጆ ነኝ በቃ። እና ሀይሚዬ ደሷ ሁልጊዜ በስቶሪዋ ላይ የምለቃቸው ጥቅሶች እህቶቼ አንድ ቀን ጠብ ብለው ያውቁም። ትምህርት አላቸው፣ ትርጉም አላቸው። እና እንግዲህ ሀይሚዬ ዛሬ ትናንት ደግሞ ብሩኬ የሚደግፈው ኳስ ተጫዋች አስሬናል ነው ማነው ይቅርታ ለስሙ ተሸንፎበት እንግዲህ አዘን ላይ ነው እንግዲህ ብዙዎች አሚን ግማሹ የጓደኞቹ እነ ሚፍታና ሀሰን በዙሪያ ያሉት በስቶሪያቸው ላይ እና ሚፍታ በተለይ ሀሚዬ እንግዲህ ጀዋልሽን ለማንኛውም ክፍት አርጊው፣ አጠገብሽ አርጊው፣ ወተትና ቀብል ሆይ ይላሉ ጓደኞቹ። ብሽቅ ነበር ያደረጉት። እንግዲህ ብሩኬ ዝግጅት አድርጎ ነበረ፣ አይታችኋል። ማሊያው በዋንጫ የተሰራ ነበር ቲሸርት የለበሰው። ዝግጅቱ ሳምንት ሲቀረው ነበር። እንግዲህ አልተሳካም። እንግዲህ ምን ላይ እንዳለ እንግዲህ ሀሚ ተርፋለች። ለሀሚ ያዘናችሁ ይኸው ተርፋ ዛሬ ለብሩኬ ምርጥ ሙዚቃ ደስ የሚል ሙዚቃ ለቃለታለች። ሙዚቃው ያው ምንም ስታዳምጡት እንጂ እንግዲህ እንደዚህ የሙዚቃ አፍቃሪ ሊያፍዘው ይችላል። ያሁን የሙዚቃ አፍቃሪ ስላሉ አይያዘኝም እና ደስ ይላል። ሀሚዬ ፍቅራችሁ አይለኝ። እንግዲህ ከሰው አይን ያውጣችሁ። በእናንተ የማይቀና እናንተን የማይጥል እናንተን የሚያለያይ ሞልቷል። ከኋላም ከፊትም ከግራም ከቆኝም ተሰልፏል። ከነሱ ምቀኞች ፈጣሪ ጠብቃችሁ። በተለይ ከሴቶች ሴቱም ወንዱም እናንተን ለመለያየት ብሎ ተነስቷል። እንግዲህ ብሩኪያው አይታችኋል። እንግዲህ እስካሁን ሀሚዬ ጠለፋ ላይ ናት። እንግዲህ ሀሚዬ አሁንም አስወጣኝ ነው አፏ ያው አልሶ የራሱ ምክንያት ስላለው ነው ለአንድ ወር ያህል ያራቃት። ለምን እንዳትወጣ ወደ ውጭ ፈልጎ ያም ምክንያት ደግሞ እሷ ማወቅ ትፈልጋለች። ብሩኬ ደግሞ መናገር አይፈልግም። ለምን ይሄን ያሴረው ሴራ ወንድሟ ስለሆነ ከወንድሟ ጋር ደግሞ ማቃየም አይፈልግም። ምንም ባይወለዱም አብረው አድገዋል። ማቃየም ቤተሰብን ማጣላት ብሩኬ ጎበዝ ነው፣ አይፈልግም። ያም ቢነግራት ማለት አስባችሁታል እንግዲህ ያው ተናግሯል። ያረከው ለሀሚ ቢነግራት አይንህን ላፈር ነው የምትለው ብሎታል የመጀመሪያ ቀን። ያ ደግሞ ብሩኬ መናገር አይፈልግም። በሆዱ አድርጎ እሷን ብቻ አንድ ወር እስኪሞላ ከነገሮችም ሸሽተው ነገራቸውን መፍታት ነው የሚፈልጉት። ያው ነገሩ ገና አይፈታም እህቶች። እንግዲህ የዩም ነገር አለ። የዩም ነገር እንግዲህ እስካሁን አልሰማንም። ይሄ በሚዲያ ዝም ብሎ የሚወራ ወሬ ምርመራው ተካሂዶ ታውቆ ሀሚም ብትረጋጋ ጥሩ ነው። እንግዲህ ውስጣቸው ራሳቸው ያውቃሉ። ሁሉ ነገር ሚዲያ ያውጡ አይባልም። ያው በውስጥም እንትን እያሉ ይሆናል። ብቻ አልሙሄም አይለያችሁ። ትልቁ ነገር እኔ እንጃ እንደዚህ እየተዋደዱ አይለያችሁ። እውነት ብሩኬ የቻለውን ያህል እያረገ ነው። እውነቴን ነው። አሁን በጣም ትዕግስት አድርጓል። ትነጫነጫለይ ምን ትላለይ ግን ምንም
አላት እንደ በቃ አይደል ራሱን ተቆጣጥሮ ያው እነሱ ታውቃላችሁ አባባሌ ሁለቱም ግንፍልታም ስለሆኑ አሁን የረዳው የብሩኬ መረጋጋት ነው። አያችሁ እንደ ድሮ ቢሆን እኔ እንጃ በሩንም እንትን ብላ ትሄድ ነበር። እምቢ ካለች ኦ ካለች መቼም እያንቋ ይዛት የሚለቃት ነበር ሂጂ ብሎ። ግን እሷም ደህና ናት፣ ተረጋግታለች። ብሩኬም ደግሞ በትዕግስት ይዟታል። እህቶቼ ድሮም እኮ ገብቷቸዋል። ሁለት ተናዳጅ አንድ ቀዝቀዝ ያለ ሰው ሲኖር ነገሮች ቶሎ ይፈታሉ። ሁለቱም ጋል ጋል ካሉ ግን ያልሆነ ቦታ ያልሆነ መጥፎ ቃላት እንደምትዋቸው ሀሚ የምታወጣው ቃል እሱ የሚያወጣው ቃል ከልብ አይጠፋም፣ መጥፎ ነው እና ስለዚህ አሁን ብሩኬ ደስ ይላል፣ ትዕግስት አድርጓል። እንግዲህ ፈጣሪ አይለያቸው። እውነት ነገራቸው በዝቹ ባሉበት ቤት ደስ ይላል። ሰው አያገኘን ፍቅራው ሰው ነው ሰው እየገባ ያጣላም ብሏል። እኔ በጣም ነው ያሳዘነ እውነት። ይሄ እስከ መቼ ድረስ እህቶች፣ እስከ መቼ እነዚህ ልጆች ሰው በመሀል እየገባ እኔ በጣም ነው ያሳዘው። እዚህ ቤት ፍቅር አለ ሰው መሀላችን አይገባ ሲል እውነት ባለፈው አሳዘነኝ። እስከ መቼ አለች ሀሚ፣ እውነቷን ነው። እንደው ፈጣሪ ምቀኛ ነው ያዝላቸው። ብሩኬ እንግዲህ ይሄ ነገር መዝጊያው እውነቴን ነው ወይ ቀለበት ብታረግ ቀለበት እውነት ሴቶች ቀለበት ታረገ አፈቀርኩ እያሉ እንኳን የሚመጡ ሴቶች ትንሽ ስርዓት ይዙ ነበር። ሀሚም ልቧ በቃ ይሄ ልጅማ የኔ ነው ብላ ተረጋግታ ትቀመጥ ነበር። ገብቷቸዋል። ለምን ሀሚ አሁን እንዴ ዛሬ ምን ነው ደቂቃው በዛ እህቶቼ። እና ሀሚዬ መረጋጋት ይስጣት፣ ፈጣሪ አይለያቸው። እንግዲህ ዛሬ ደስ የሚል ሙዚቃ ለቃለታለች።